እሺ ቤተሰቦቼ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ዛሬ ያዘጋጀውላችሁ ኢኮኖሚክስ ነው። ቲዮሬቲካል ፓርት ላይ ነው ፎከስ ያደረኩኝ። ካልኩሌሽን የለበትም። ምናልባት ያን በሌላ ጊዜ ላዘጋጅ እችላለሁኝ ማለት ነው። ቀጥታ ጥያቄውን ባጭሩ ጥያቄው ምንድነው የሚል መልእክትና እዛ ላይ ትንሽ ለማብራራት የተወሰነ ሀሳብ ከሰጠሁኝ በኋላ ወደ መልሱ ነው የምገባው ማለት ነው። አንድም ጊዜን ለመቆጠብ ስለሚያግዘኝ ማለት ነው። ምናልባት ለቻናሌ እንደዚሁም አዲስ ከሆናችሁ ሰብስክራይብ ሳታድርጉ እንዳትወጡ ወይም ደግሞ ሼርን በማድረግ ለጓደኞቻችሁ ማካፈል ትችላላችሁ። እሺ ቀጥታ ወደ ጥያቄ ስገባ ጥያቄ 1 ዘ ፈንዳሜንታል ኢኮኖሚክ ፕሮብሌም ፌሲንግ ኦል ሶሳይቲ ኢዝ ይላል። ምን ማለት ነው? ሁሉንም ማህበረሰቦች የሚያጋጥመው መሰረታዊ የኢኮኖሚ ችግር ምንድነው ነው የሚለው ጥያቄው። ከተሰጡን ምርጫዎች ትክክለኛ መልስ ሊሆን የሚችለው ምርጫ ዲ ስካርሲቲ ኤንድ ቾይስ የሚለው እጥረት እና ምርጫ መሰረታዊ የኢኮኖሚ ችግር ነው ማለት ነው። ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 2 the study of individual economics unit like a house ሆልድ ኦር ኤ ፋርም ኢዝ ኮልድ ይላል። ምን ማለት ነው? እንደ ቤተሰብ ወይም ድርጅት ያሉ የግለሰቦች ኢኮኖሚ ክፍሎችን የሚያጠና የኢኮኖሚ ዘርፍ ምን በመባል ይታወቃል ነው የሚለው። ከተሰጡ ምርጫዎች ትክክለኛ መልሳችን ማይክሮ ኢኮኖሚክስ ምርጫ ትክክለኛ መልስ ነው ማለት ነው። ጥቃቅን ኢኮኖሚክስ ማለት ነው። ማይክሮ ኢኮኖሚክስ የግለሰብን ወይም የማህበረሰብን ክፍል የሚያጠና የኢኮኖሚ ዘርፍ ይባላል። ስለዚህ ምርጫ የትክክለኛ መልሳችን ነው ማለት ነው። ጥያቄ 3 the cost of one things in term of the alternative given up is known as ይላል። ምን ማለት ነው? አንድን ነገር ለማግኘት የተተወ ወይንም ደግሞ ሌላ አማራጭ ዋጋ ምን ተብሎ ይጠራል በኢኮኖሚክስ ነው የሚለው። ትክክለኛ መልሳችን ምርጫ ሲ ኦፖርቹኒቲ ኮስት ይላል። ምን ማለት በአማርኛ እድል ወይም ወጪ የምንለው ነው። ስለዚህ ኦፖርቹኒቲ ኮስት ሌላ አማራጭ የምንወስደው የምናድርገው ነው ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ሲ ነው ማለት ነው። ጥያቄ 4 which one of the following is a characteristic of a market economy ይላል። ከሚከተሉት ውስጥ የገበያ የኢኮኖሚ መለያ ባህሪ የሆነው የትኛው ነው የሚለው። ከሚከተሉት ከተሰጡ ምርጫዎች ውስጥ ፕራይቬት ኤንድ ኦነርሺፕ ኦፍ ሪሶርስ የሚለው የሀብቱም የግል ባለቤትነት የኢኮኖሚ አንዱ ምንድነው ማለት ነው? ካራክተር ነው ማለት ነው። ስለዚህ ትክክለኛ መልሳችን ሊሆን የሚችል ምርጫ ቢ ፕራይቬት ኤንድ ኦነርሺፕ ኦፍ ሪሶርስ የሚለው ነው ማለት ነው። እሺ ጥያቄ 5 the law of demand states that other things being equal the quantity demanded of a goods is inversely related to its ይላል። ምን ማለት ነው? ሀሳቡ የጥያቄው የፍላጎት ህግን የሚያመለክተው ወይም ሌሎች ነገሮችን ሳይለወጡ ሲቀሩ ለአንድ እቃ ያለውን የፍላጎት መጠን ከእቃው ምን ጋር በተቃራኒው ይዛመዳል የሚል ነው ጥያቄው ሀሳብ። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ኦውን ፕራይስ የሚለው ትክክለኛ መልስ ነው ማለት ነው። የራስ ዋጋ የሚለው ማለት ነው። ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 6 a good whose demand decreases when a consumer's income increase is called a or an ይላል። ምን ማለት ነው? የሸማቾች ገቢ ሲጨምር ፍላጎቱ የሚቀንስ እቃ ምን ተብሎ ሊጠራ ይችላል የሚል ነው የጥያቄው ሀሳብ። ከተሰጡን ምርጫዎች ውስጥ ኢንፌሪዮር ጉድስ የሚለው የሸማቹ ሲጨምር ወይም ደግሞ የፍላጎት የሚቀንስ እቃን ኢንፌሪዮር ጉድስ ብለን የምንጠራው ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 7 if the price elasticity of demands in a greater than one the demands is considers to ቢላል የፍላጎት ዋጋን የመለጠጥ አቅም ከአንድ በላይ ከሆነ ፍላጎቱ ምን ተብሎ ሊጠራ ይችላል ነው የሚለው የጥያቄው ሀሳብ።
ኤላስቲክ የሚለው ወይም ደግሞ የመለጠጥ የሚችል የፍላጎት ዋጋ የመለጠጥ አቅምን ከአንድ በላይ ሲሆን ኤላስቲሲቲ ይባላል። ኤላስቲሲቲ። ስለዚህ ምርጫ ቢ ትክክለኛ መልሳችን ነው ማለት ነው። ጥያቄ 8 in perfectly competitive markets the dash seller are ይላል። ምን ማለት ነው? በፍጹም ተወዳዳሪ ወይም ደግሞ ፐርፌክት ኮምፒቲቲቭ ማርኬትስ ውስጥ ሻጮች ምን ተብለው ሊጠሩ ይችላሉ ነው የሚል ጥያቄው። እንግዲህ ትክክለኛ መልሳችን ሊሆን የሚችለው ፕራስቴከርስ የሚለው ምርጫ ሲ የዋጋ ተቀባዮች ወይም ፕራስቴከርስ ይባላል ማለት ነው። ፐርፌክት ኮምፒቲቲቭ ማርኬት ፕራይሲቲ የሚለው ፕራይስ ቴከርስ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 9 the total satisfaction received from consuming a given total quantity of a goods or service is called ይላል። ምን ማለት ነው? የአንድ ዕቃ ወይም ደግሞ አገልግሎት ከተወሰነ መጠን ከመጠቀም በኋላ የሚያገኙት አጠቃላይ እርካታ ምን ተብሎ ይጠራል ነው የሚለው ጥያቄው። ሀሳቡ ከተሰጡ ምርጫ ውስጥ ትክክለኛ መልሳችን ሊሆን የሚችለው ቶታል ዩቲሊቲ የሚለው አጠቃላይ እርካታ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 10 the long run is times period in which ይላል። ምን ማለት ነው? ሎንግ ረን ማለት ምን ማለት ነው የሚለው የጥያቄው መልእክት። ከተሰጡ ምርጫዎች ውስጥ ምርጫ ዲ all inputs are variable የሚለው ሁሉም ግብአቶች ተለዋዋጮች ናቸው የሚለው መልስ ትክክለኛ መልስ ነው ማለት ነው። ሎንግ ረን ማለት ስለዚህ ምርጫ ዲ all inputs are variable የሚለው ወይም ደግሞ ሁሉም ግብአቶች ተለዋዋጭ ምናቸው የሚል ትክክለኛ መልስ ነው ማለት ነው። ምርጫ ዲ። እሺ ጥያቄ 14 which one is not a factor of production ይላል። ከሚከተሉት የምርት ምክንያት ያልሆነው የትኛው ነው የሚለው ላንድ፣ ላበር፣ እንደዚሁም መኒ ይላል፣ እንደዚሁም ካፒታል ይላል። ትክክለኛ መልሳችን የሚሆነው መኒ ነው። ገንዘብ ወይም መኒ የምርት ምክንያት ሊሆን አይችልም ማለት ነው። ስለዚህ ላንድ እና ላቦር ካፒታል ግን ናቸው ማለት ነው። ፋክተር ፕሮዳክሽን ናቸው ማለት ነው። ስለዚህ ምርጫ ዲ ትክክለኛ መልስ ነው ማለት ነው። የምርት ምክንያት አይደለም ማለት ነው። ስለዚህ ምርጫ ሲ መልሳችን ነው ማለት ነው። እሺ ጥያቄ 12 ግሮስ ዶሜስቲክ product is a total value of final goods and service produced ይላል። ጠቅላላ የሀገር ወጪ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክሽን ማለት የተመሰረቱት የመጨረሻ እቃዎች እና አገልግሎቶች ጠቅላላ ዋጋ ሲሆን የሚመረተው ይላል። ምን ጥያቄው እንግዲህ ከተሰጡን ኦፕሽኖች ውስጥ ትክክለኛ መልሳችን ሊሆን የሚችለው within in the geographical boundary of a country የሚለው ጠቅላላ የሀገር ምርትን ወይም ደግሞ ግሮስ ዶሜስቲክ ፕሮዳክትን የመጨረሻ የእቃዎች አገልግሎት ጠቅላላ ዋጋ የሚመረተው በዚህ በዊዚ ኢን ዘ ግሮስ ዶሜስቲክ ባውንደሪ ጂኦግራፊካል ባውንደሪ የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 13 ኢንፍሌሽን ኢዝ ኤ ሰስቴኔብል ኢንክሪዝ ኢዝ ይላል። የዋጋ ግሽበት ወይም ኢንፍሌሽን ማለት የዋጋዎች በቀጣይነት ያላቸውን መጨመር ምን ማለት ነው የሚል ነው። ጥያቄው ከተሰጡ ምርጫ ውስጥ ትክክለኛ መልሳችን ሊሆን የሚችለው ምርጫ ኤ ጀነራል ፕራይስ ሌቨል ወይም አጠቃላይ የዋጋ ደረጃ ምን ተብሎ ይጠራል? ኢንፍሌሽን ተብሎ ሊጠራ ይችላል ማለት ነው። ወይም ደግሞ የኢንፍሌሽን የዋጋ ቀጣይነት ያለውን መጨመር የጀነራል ፕራይስ ሌቨል ተብሎ ይጠራል ማለት ነው። ጥያቄ ማነው? ምርጫ ኤ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 14 unemployment has arises from a mismatch between workers skills and the skill requirements
of jobs is called ምን ማለት ነው ሐሳቡ በሰራተኞች ችሎታና ወይም ደግሞ በስራዎች የክህሎት መስፈርቶች መካከል ካለው ልዩነት የሚነሳው ስራ አጥነት ምን ተብሎ ሊጠራ ይችላል የሚል ነው ጥያቄው ከተሰጡ ምርጫዎች ውስጥ ትክክለኛ መልስ structural unemployment መዋቅራዊ የስራ እጥረት የሚለው ትክክለኛ መልስ ነው ማለት ነው ምርጫ ሲ እሺ ጥያቄ 15 the main tools of fiscal policy is ይላል የፊስካል ፖሊሲ ዋና መሳሪያው ምንድነው ነው የሚል ነው ጥያቄው ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን government spending and taxation የሚለው ትክክለኛ መልስ ነው ማለት ነው የመንግስት ወጪና ግብር የሚለው ስለ ፊስካል ፖሊሲ ዋና መሳሪያ ነው ማለት ነው እሺ ጥያቄ 16 the major source of government revenue in Ethiopia is ይላል በኢትዮጵያ የመንግስት ገቢ ዋና ምንጭ የሆነው ምንድነው ነው የሚል ጥያቄው መልእክት ሐሳብ ከተሰጡ ምርጫዎች ትክክለኛ መልስ የሚሆነው ምርጫ ኤ ነው ታክሴሽን ነው ግብር ወይም ታክሴሽን የምንለው ነው ማለት ነው በኢትዮጵያ መንግስት ዋና የገቢ ምንጩ የሆነው ምርጫ ኤ ታክሴሽን ትክክለኛ መልስ ነው ማለት ነው እሺ ጥያቄ 17 which one of the following is an example of a public goods ይላል ከሚከተሉት ውስጥ የህዝብ ዕቃ ወይም public goods ምሳሌ ሊሆን የሚችለው የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ ፕራይቬት ካር እንደዚሁም ምርጫ ቢ ሶፍት ድሪንክ ይላል ምርጫ ሲ ናሽናል ዲፌንስ ይላል እንደዚሁም ምርጫ ዲ ሎፍ ኦፍ ብሪድ ይላል ትክክለኛ መልስ ሊሆን የሚችለው ምርጫ ሲ ናሽናል ዲፌንስ የሚለው ብሔራዊ መከላከያ ፐብሊክ ጉድስ እንደ ምሳሌ ሊቆጠር ይችላል ማለት ከተሰጡ ኦፕሽኖች ውስጥ ምርጫ ሲ ትክክለኛ ነው ማለት ነው እሺ ጥያቄ 18 in the Keynesian ይላል Keynesian model the primary determinants of consumption is ይላል በኬንሲያን ሞዴል ውስጥ ለፍጆታ ወይም ደግሞ ኮንሰፕሽን ዋና ወሳኝ ነገር ምንድነው የሚል መልእክትና ሐሳብ ነው ያለው ምርጫ ምርጫ ሲያልኩኝ ከተሰጡ ምርጫዎች ትክክለኛ መልሳችን የሚችለው ዲስፖዛል ኢንካም የሚለው ትክክለኛ መልስ ነው ማለት ነው ለፍጆታ ወይም ለኮንሰፕሽን ዋና ወሳኝ ነገር ዲስፖዛል ኢንካምስ የሚለው ለኬንሲያንስ ሞዴል ለፍጆታ ዋና ወሳኝ ነገር ነው ማለት ነው ምርጫ ኤ ማለት ነው እሺ ጥያቄ 19 the maximum output an economics can produce give its resource and technology is shown by the hilal የአንድ ኢኮኖሚ ባለሀብትና ቴክኖሎጂ ሊያመርት የሚችል ከፍተኛ የምርት የሚታወቀው በምንድነው የሚለው ጥያቄ ወይ ጥያቄው ሐሳብ ከተሰጡ ምርጫዎች ውስጥ ሊሆን የሚችል ከፍተኛ ምርት የሚታይበት ምርጫ ሲ ፕሮዳክሽን ፖሲቢሊቲ ፍሮንቲርስ የሚለው ወይም ደግሞ ፒፒቲ የምንለው ትክክለኛ መልስ ፒፒኤፍ የሚለው ትክክለኛ መልስ ነው ማለት ነው የምርት እድልን መወሰን ወይም ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲር የሚለው ትክክለኛ መልስ ነው ምርጫ ሲ ማለት ነው እሺ ጥያቄ 20 in which market structure there are many sellers of a homogeneous products ይላል ምን ማለት ነው የኢትዮጵያ የትኛው የገበያ መዋቅር ነው ብዙ ሻጮችን አንድ አይነት ወይም ደግሞ ሆሞጂኒየስ ምርት የሚያቀርቡት ነው የሚለው ጥያቄው ከተሰጡ ምርጫዎች ትክክለኛ መልሳችን የሚሆነው ፐርፌክት ኮንሰፕሽን የሚለው ፐርፌክት ኮምፒቲሽን የሚለው ትክክለኛ መልስ ነው ማለት ነው ፍጹማዊ ውድድርነት የሚለው ምርጫ ኤ ትክክለኛ መልስ ነው ማለት ነው እሺ ጥያቄ 21 which one of the following is a result of increased returns to scale ይላል ምን ማለት ነው ከሚከተሉት ውስጥ መጠነ ሰፊ ምርት ማምረት ወይም ደግሞ increased returns of scale የሚያመለክተው ውጤት የትኛው ነው የሚለው ከተሰጡ ምርጫዎች ውስጥ እንግዲህ
ትክክለኛ መልሳችን ሊሆን የሚችለው ምርጫ ቢ ሎንግ ረን አቨሬጅ ኮስት ዲክሪስ የሚለው ትክክለኛ መልሳችን ነው ማለት ነው። ለረጅም ጊዜ አማካይ ወጪ መቀነስ የሚለው ትክክለኛ መልሳችን ነው ማለት ነው። እሺ ጥያቄ 23 the major objective of mandatory policy is to ይላል የገንዘብ ፖሊሲን ወይም ደግሞ ሞኔታሪ ፖሊሲ ዋና አላማው ምንድነው ነው የሚለው የሞኔታሪ ፖሊሲ ዋና አላማው ሜንቴን ፕራይስ ስቴቢሊቲ ነው የዋጋ መረጋጋትን ማስጠበቅ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 24 the practice of selling a good in foreign markets at a price lower than its domestic cost of is called ይላል የአንድ ዕቃ በወጪ ገበያ ከሀገር ውስጥ ወይም በወጪ ባነሰ ዋጋ መሸጥ ምን በመባል ሊታወቅ ይችላል ነው የሚለው ጥያቄው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ደምፒንግ የሚለው ትክክለኛ መልስ ነው ማለት ነው። የአንድ ዕቃ በወጪ ዋጋ ከሀገር ውስጥ ወይም ደግሞ ከሀገር ውስጥ በውጪ ባነሰ ዋጋ መሸጥ ደምፒንግ ይባላል ማለት ነው። እሺ ጥያቄ 25 ኢኮኖሚክ ግሮዝ ኢዝ ቤስት ሜዠርድ ይላል የኢኮኖሚ እድገት ወይም ኢኮኖሚ ግሮዝን በተሻለ የሚለካው በምንድነው የሚል ነው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው an increase in real GDP per capital የሚለው ትክክለኛ መልስ ነው ማለት ነው። በነፍስ ወከፍ ትክክለኛ የጂዲፒ መጨመር የሚለው ምርጫ የትክክለኛ መልስ ነው ማለት ነው። እሺ ጥያቄ 26 ሚኒመም ፕራይስ ሴት ባይ the government often for agricultural products is called ይላል በመንግስት የሚወሰን ዝቅተኛ ዋጋ ብዙውን ጊዜ ለእርሻ ምርቶች ምን ተብሎ ሊጠራ ይችላል ነው የሚለው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ፕራይስ ፍሎር የሚለው ምርጫ ቢ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 27 when marginal cost ወይም ደግሞ MC is less than the average total cost it's ይላል ማርጂናል ኮስት ከአማካይ ጠቅላላ ወጪ ወይም ደግሞ አቨሬጅ ቶታል ኮስት ኤቲሲ ምን ይሆናል ነው የሚለው። ከተሰጡ ምርጫዎች ውስጥ ትክክለኛ መልሳችን ሊሆን የሚችለው ዲክሪሲንግ የሚለው ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 28 the difference between a country exported and import of goods and service it's ይላል በአንድ ሀገር የእቃዎችና የአገልግሎትን ወደ ውጭ የሚላኩትና ከውጭ የሚገቡትን መከላከል ያለው ልዩነት ምን ይባላል ነው የሚለው። እንግዲህ ትክክለኛ መልሳችን የሚሆነው ምርጫ ሲ ባላንስ ኦፍ ትሬድ ወይም ደግሞ የንግድ ሚዛናዊነት የሚለው ትክክለኛ መልስ ነው ማለት ነው። ጥያቄ 29 which one of the following is a barrier to enter in a monopoly market ይላል በሞኖፖሊ ማርኬት ወይም ደግሞ በሞኖፖሊ ገበያ ውስጥ ወደ ገበያው ለመግባት እንቅፋት የሚሆነው የትኛው ነው የሚለው ጥያቄው። ከተሰጡ ምርጫዎች ትክክለኛ መልሳችን ሊሆን የሚችለው ምርጫ ዲ ኤክስክሉሲቭ ኮንትሮልስ ኦቨር ኪ ሪሶርስ የሚለው ትክክለኛ መልስ ነው ማለት ነው። በዋና ሀብት ላይ ብቸኛ ቁጥጥር ማድረግ የሚለው ማለት ነው። ምርጫ ዲ ትክክለኛ መልስ ነው ማለት ነው። እሺ ጥያቄ 30 ነው የመጨረሻ which concept explain that an economy can produce more than resource are specialized ይላል በሀብቶች እና በተለያየ ስራ ላይ ሲያተኩሩ የአንድ ኢኮኖሚን የበለጠ ማምረት እንደሚችል የሚያስረዳው ጽንሰ ሀሳብ ምንድነው ነው የሚለው። ጥያቄ ውስጥ ትክክለኛ መልስ ሊሆን የሚችለው ምርጫ ዲ ስፔሻላይዜሽን ኤንድ ዲቪዥን ኦፍ ላቦር የሚለው ምርጫ ዲ ትክክለኛ መልስ ነው ማለት ነው። ልዩ ሙያና የስራ ክፍፍል የሚለው ማለት ነው።